ጤና ይስጥልኝ ውድ የገጻችን ቤተሰቦች እንዴት ናቸው? ሁሉ ሰላም? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። እንግዲህ አብረን እንደምንቆይ ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት እንግዲህ ብዙ ጊዜ ጥፍር ማሳደግ በጣም ሰው ይወዳልና ጥፍራችሁ አላደግ ላላችሁ እንዲሁም ደግሞ ጥፍራችሁ እየተሰባበረ ላስቸገራችሁ እህቶቼ፣ በእርግጠኛ እናቶች ነን። ብዙ እናቶች ጥፍራቸውን አያሳድጉም። ግን እህቶች ታናናሾቼ ይሄንን የምትፈልጉ ጥፍሬ አላድግም አለኝ ለምትሉ ዛሬ አሪፍ ነገር ይዤላችሁ መጥቻለሁ። በዛውም ደግሞ ለጥፍራችን ብቻ ሳይሆን ዛሬ በዛውም እጃችንን ዛሬ እኔም እጄ ለረፍት ማስደረግ እፈልጋለሁ። ሰሞኑ ትንሽ በርበሬ እያዘጋጀው በጣም እጄ ተበላሽቷልና እሱን ዛሬ አንድ ላይ እንድናደርግ እፈልጋለሁ እና እስኪ እጃችንም ዛሬ እዩት። እንደምታዩት ነው እጄ እና በጣም ብዙ ስራ ነው የምሰራበት የቤቱን በሙሉ። ስለዚህ ዛሬ ትንሽ የእጄንም ቆዳ ለማስተካከል እንዲሁም ደግሞ ጥፍርም ጽድት ለማድረግ እንዲሁም ማሳደግ የሚፈልግ ሰው ደግሞ እንዲያድግለት የሚሆን አሪፍ ውህድ ይዤላችሁ መጥቻለሁ። አብራችሁን ቆዩ ማለት ነው። እና ያው ሁልጊዜም እንደምናደርገው ከማጽዳቱ ነው የምንጀምረው። እኔ የቀየርኩት የጥርስ ብሩሽ አለኝ እና እሱንና ኮልጌት አድርገን መጀመሪያ ጥፍራችንን እናጸዳዋለን ማለት ነው። ምክንያቱም መጀመሪያ ማንኛውም ነገር ከማጽዳት ነው የሚጀምረው እና እንደሱ አድርጋችሁ ጀምሩ። ይሄው እንደዚህ ኮልጌት ውሰዱና ልጆቹ እየከፈቱ እየተዉት ይነፍስበታል አንዳንድ ጊዜ እና ይሄንን ትንሽ ውሃ አስነክታችሁ ጥፍራችሁን በዚህ እንደዚህ እየፈገፈጋችሁ ማጽዳት ማለት ነው መጀመሪያ። ምክንያቱም አንደኛ ነገር ኮልጌት በጣም ጥፍርን የማሳደግ እና ጥፍርን የሚያምር በቃ ነጭ የማድረግ ባህሪ ያለው እና ጥፍራችሁን መጀመሪያ በኮልጌቱ እና እንደዚህ አድርጋችሁ ጽድት ማድረግ መጀመሪያ ማለት ነው። በቃ ልክ ጥርሳችንን እንደምንቦርሸው መጀመሪያ ጥፍራችሁን እንደዚህ ብሩሽ አድርጉትና እንደዚህ አድርጉት። ከዛ በኋላ በቃ በጣም ነጭ ነው የሚሆነው፣ በጣም የሚያምር ነው የሚሆነው። ጥፍራችሁ ራሱ ቆሻሻ አይኖረውም ምናምን እና በእርግጥ ቤት ውስጥ የሚውል ሰው በጣም ብዙ ስራ ስለሚሰራ አንደኛ ጥፍሩንም አያሳድግም፣ ሁለተኛ ደግሞ በጣም ቆሻሻ ይሆናል እና እንደዚህ አድርጋችሁ ሁለቱንም እጃችሁን ጥፍራችሁን ጽድት አድርጉት። በጣም ነው የሚያምረው የእንትኑ ማለት ነው። ይሄ በኮልጌት እንደዚህ አድርገን ስናጥበው በጣም ነው የሚያምረው። ጥፍሩ ራሱ ነጭ ነው የሚሆነው። በዛ ላይ እድገቱ በአንድ ጊዜ ነው። በቃ ጥፍር ማሳደግ ለምትፈልጉ ሰዎች በጣም ፍቱን ነገር ነው እና እንደዚህ አድርጉና ከዛ ደግሞ ሁለተኛውን ነገር አሳያችኋለሁ። ሁለተኛውን ጥፍር ለማሳደግ ምንድን ነው ማድረግ ያለብን የሚለውን መጀመሪያ ግን እንደዚህ አጥሩትና ከዛ የሚቀጥለውን ደግሞ ፓርት አሳየው። እንደዚህ ጽድት ካደረጋችሁት በኋላ በኮልጌቱ እጃችሁን ታጠቡትና ይሄ አብላችሁ እንዲህ ራሱ ስትሉት ሲጥ ይላል ንጹህ ከመሆኑ ማለት ነው። እና ይሄን ጣቴን ፈንገስ ይዞኝ ነበር ብዬ ከዚህ በፊት በሌላ ቪዲዮ አሳይቻችኋለሁ እና የጥፍር ፈንገስ አሞኝ ነበር እና ይሄው አሁን በቃ ያው እንደዚህ ጥፍራችሁ ጽድት ካደረጋችሁት በኋላ ሁለተኛው የሚሆነው ያብላችሁ እዚህ ውስጥ ጨው አለ ታያችኋል። ጨውና ያው ሎሚ አለ። ትናንት እንትን ያልኩበት ነው በባለፈው ቪዲዮ የሰራሁበት ሎሚ ያልጠርኩትን ፍሪጅ ነበር እና ይሄ በቃ እንደዚህ ነው። ሎሚ እና ጨው፣ ይሄው ትንሽዬ ደግሞ ለብ ያለ ውሃ። ከዛ በተረፈ ደግሞ ምንድነው ስሙ ይሄ ሎሚና ጨው፣ ለብ ያለ ውሃ። ከዛ ደግሞ ትንሽዬ ምንድነው ዘይቱ ነው የማደርገው። እናንተ ግን ያላችሁን ኮኮናት ዘይት ሊሆን ይችላል ያላችሁን ዘይቱን ነው ብዙ ጊዜ እኔ ሰውም ሲጠቀም የማየው እኔም የማደርገው እና ይሄን አድርጋችሁ ለብ ያለውን ውሃ እጃችሁን እንደዚህ
ራሳችሁን ጥፍራችሁን እንደዚህ እያደረጋችሁ በጣም ይሄ በቃ በሳምንት በእርግጠኝነት ነው የምነግራችሁ። እኔ በጣም ሞክሬውም ስለማቅ ማለት ጥፍሬን እኔ በማሳደግ ሰዓት አሁንም አንዳንድ ጊዜ እኔ ግራኝ ነኝና የቀኝ እጄ ጥፍሮች ያድጋሉ እያለፈ ያላቸው። ግን አሁን እኔ ህፃን ልጅ አለኝና ብዙም እንትን አልለውም። ስለዚህ እንደዚህ እያደረጋችሁ ጥፍራችሁን የእግራችሁን የምትፈልጉ ከሆነ የእጃችሁን እንደዚህ እያደረጋችሁ በደንብ አርጋችሁ ውሃው ቅዝቅዝ እስከሚል ድረስ አርጉበት ማለት ነው። ከዛ በቃ በሆነ በሶፍት ነገር ደረቅ አርጋችሁት መተው ማለት ነው። በቃ ከዛ በኋላ በቃ ሳምንት እንደዚህ ብታደርጉበት አንደኛ ነገር ይሄኛው አሁን ፈንገሱ ያልኳችሁ የሚያማችሁ ሰዎች ካላችሁ ሎሚና ጨው በጣም ፍቱን ነገር ነው። እኔም ዶክተር አድርጊ ብሎኝ ነበረ እና አሁን በጣም ተሽሎኛል። በጣም አሪፍ ነው አሁን ያለው እና የሚጠፋ ነገር ነው። በነገራችን ላይ ታከሙ። ብዙ ሰው ዝም ነው የሚለው ኖርማል ነገር እየመሰለው እና እንደዚህ አይነት ነገር ያለባችሁ እግራችሁ ላይ በተለይ ከሆነ የጫማ ሽታ በጣም የሚያመጣ ፈንገሱ ነው እና ታከሙና ቀላል ነገር ነው፣ ቶሎ ይድናል። እንደዚህ ደግሞ ቤት ውስጥ በጨው በሎሚ በሙቅ ውሃ እያደረጋችሁ ዘፍዝፉት። ግን ዛሬ ዋናው ነገር በቃ ጥፍር ማሳደግ ለምትፈልጉ ሰዎች ይሄ በጣም አሪፍ ነገር ነው እና እንደዚህ እያደረጋችሁ ጥፍራችሁን እንትን በሉበት። በቃ አሁን የጥፍራችንን ከጨረስን ወደ እጃችን ስክራፕ ነው የምንሄደው። ይኸው ጽድት አለ በቃ የሚያምር ጥፍር ነው የሚሆነው። ነጭ በቃ አያችሁት? ነጭ በቃ ጥርት ያለ ነው የሚሆነው። በጣም የሚያምር ነው የሚሆነው። በቃ እንዲህ ነጭ ንጹህ ጥፍር የምትወዱ ሰዎች በጣም የሚያምር ነው የሚሆነው። ይሄ ሎሚው ምናምን፣ በዛ ላይ ደግሞ መጀመሪያ ያደረግነው ኮልጌት በጣም ነው የሚያሳምረው። እንዳልኳችሁ ያው አሁን ወደ ስክራፓችን እንሄዳለን። ለእጃችን የምናደርገው እዚህ ጋር እኔ በቦይለር ውሃ ጥጃለሁ እና ያው ቡናና ስኳር አንዳንድ ማንኪያ አምጥቻለሁ። ትንሽ ከአንድ ማንኪያ ከፍ ብታደርጉበት አሪፍ ነው። ሁለቱንም እጃችን እስከ ጉልበታችን ድረስ ስለምናደርገው ሌላ እዚህ ላይ የምንጨምረው ነገር እንደ ሁልጊዜውም እንትን ነው ማለት ነው። ዘይቱን ኮኮናት ዘይት ማንኛውም እንደዚህ ያህል 2 ማንኪያ ምናምን ያህል። ከዛ እዚህ ላይ ሎሚ እንጨምርበታለን። ለማላላት ስረግጠው በእግሬ ስላፈነዳሁት ተጨምቆ ወጣ። ይሄንን ታቀላቅሉትና ሎሚ፣ ስኳር፣ ቡናና ዘይቱን የለውዝ ዘይት እናንተ ቤታችሁ ውስጥ ያለው አለን ብላችሁ የምትሉትን ይሄው እንደዚህ ማለት ነው እና ቆይ ላይ እንዳይነው ወደ በቃ እውነት እጃችሁ ምንም መበላሸት የለበትም። እኔ ቤት ውስጥ በጣም ብዙ ስራ ነው የምሰራው። በጣም ብዙ ስራ ከሳሎን እስከ ሽንት ቤት እስከ ኪችን ያለው ስራ እኔ ላይ ነው። ቢሆንም ግን እጃችሁ ኖርማሊ መበላሸት የለበትም። እንደዚህ አድርጋችሁ ቤት ውስጥ በቃ ቤት ውጭ መውጣት አልቻለም፣ መሄድ አልቻለም፣ የሆነ ነገር ማድረግ አልቻለም። የተሶኬ ምንም ችግር የለውም። ቤት ውስጥ ሰዓት ስታገኙ እነ ቤቢ እነ ሚሚ ለጥ ሲሉ ብድግ በሉና እናቶችዬ እንደዚህ አድርጋችሁ እጃችሁን ፎ አድርጉት። ውሃ ጥጃለሁ ብያችኋለሁ። ፈርቶ ጠፋ በራሱ ሰዓት። ይህንን ለአንድ ለሆነ ደቂቃ ካረጋችሁበት በኋላ ምንድነው የምታደርጉት? እዚህ ጋር ውሃ አለ ብያችኋለሁ። እንፋሎቱ ላይ እጃችሁ ለአንድ ለ10 ደቂቃ ምናምን እንፋሎቱ ጋር ማድረግ ማለት ነው። ለምንድን ነው እንደሱ የምታደርጉት?
ስቲም እንዲያደርግ ማለት ነው። እዛው ላይ ሆኖ ይሄኛው ስቲም እንዲያደርግላችሁ ወስዳችሁ እሱን እዛ ላይ ታደርጉታላችሁ። ከዛ በኋላ በቃ ጥቅሙን ላዩ ላይ ያለውን ስድ ነው የሚያደርገው። እጃችሁ እንዴት እንደሚያምር እንዳትጠይቁ እና በቃ ቤት ውስጥ ባለ ነገር እንደዚህ አድርጎ ባካችሁ። እውነት ቁጭ ብለን በቡና በጣም ረዥም ሰዓት ነው የምናጠፋው። በሆነ ነገር በቲክቶክ በማየት በጣም ረዥም ሰዓት ነው የምናጠፋው። ስለዚህ ሰዓቱን እንደዛ ከምናጠፋ አንደኛ ነገር እኛም ተጠቃሚ ነው የምንሆነው። ስለዚህ እንደዚህ እያደረጋችሁ አይታያችሁም፣ ግን ብዙ ይሄው እንደዚህ አድርጋችሁ እስቲም ማድረግ ማለት ነው። ይሄኛው እንትኑ ላይ እንደዚህ እያደረጋችሁ ሲፈላ ውሃው እላዩ ላይ እስቲም ታረጉበታላችሁ። እስቲም ያደርገዋል እዛው ማለት ነው። እንደዚህ እያደረጋችሁ እጃችሁን እየቀያየራችሁ እስቲም ማድረግ ይታያችኋል እንፋሎቱ ብዬ አስባለሁ። እና እንዴት ያደረጋችሁ እስቲም አድርጉት። እንፋሎቱ እንዲመጣ እንደዚህ ያደረጋችሁ እስቲም ማለት ነው። ኖርማል ቤታችሁ በጣም ብዙ ነገር ነው እውነት መስራት የምትችሉት። ቦይለር የለኝም፣ በማንቆርቆሪያ ማለት ትችላላችሁ። ከሰል ላይ አድርጋችሁ እንደዚህ ያቃጠላችሁ የተጠነቀቃችሁ እንደዚህ ያደረጋችሁ በቃ እጃችሁ እንዴት እንደሚሆን አስባችሁታል? እውነት በቃ ቤታችሁ ውስጥ ሆናችሁ በጣም ብዙ ነገር ማድረግ ትችላላችሁ። ታያችሁት፣ በአንድ ጊዜ ሽርትት ይላል። ውሃው ተደረቀው ማለት ነው። ታያችሁት፣ እንዲህ እያደረጋችሁ በቃ ተጠቀሙ። ቤት ምንም በቃ ገንዘብ የለም እንትን የሚባል ነገርና አሁን ራስን የሚያስጥል ነገር የለም። የሆነ ሰዓት ልጆቻችሁ ለጥ ሲሉ ገብታችሁ ቁጭ ብላችሁ የሆነ ቦታ ላይ ሰውነታችሁን እንደዚህ አርጎና እጆቻችሁ ቤት ውስጥ የሚሰራ ሰራተኛ ሳይሆን መምሰል ያለበት የአንድ የምታምር ልጃገረድ እጅ መምሰል አለበት እውነት። እና እንደሱ አድርጉና ተጠቀሙ። ደግሞ በደንብ ስቲም አድርጌው በደንብ አሽቼው ምን ብዬ እዩት። ስቲም በደንብ ከተደረገ በኋላ አያችሁት፣ ፀጉር ቤት ራሱ ቢሆን ከዚህ በላይ ምንም ነገር አያደርጉላችሁም። የስቲሙ እንትን በጣም ስላለ እዚህ አይታይም በደንብ መሰለኝ። በጣም ስቲም ሆኗል እና አያችሁት፣ እዛም ብትሄዱ ከዚህ በላይ ምንም ነገር አያደርጉላችሁም። በቃ ስቲም ነው የሚያደርጉላችሁ። ሙቅ ውሃ ነው። ይኸው ቤት ውስጥ ራሱን እንደዚህ ማድረግ እንችላለን። እና ስቲም አድርጌ ላሳያችሁ ብዬ ነው። ቆይታ ይኸውላችሁ ይታያችኋል። አያችሁት እንዴት የሚያምር እንደሆነ ቆዳው። እዩት እዩት፣ ልስልስ ያለ በቃ የሚያምር ይኸውላችሁ። አያችሁት፣ እንደዚህ አድርጋችሁ ራሳችሁን ፏ በቃ ቤት ውስጥ ማለት ነው። በጣም በቃ ለስላሴው ራሱ በጣም ነው ደስ የሚለው። አዩት፣ ምንም አማርኛ ለመሰራት እንትን አያስፈልግም። እና ይኸው በቃ ከዛ 2 3 4 ስታደርጉበት እንዴት እንደሚያምር እጃችሁን አስቡት። ይሄንን ማስክ ለእግራችሁ መጠቀም ትችላላችሁ።
ፊታችንንም ብዙ ጊዜ በዚህ እንትን ነው ቆሻሻውን የምናነሳው እና በጣም በቃ በጣም ነው ደስ የሚለው። እንግዲህ ዛሬ የነበረን ቪዲዮ ይሄ ነው። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ እናቶቼ። ስለምትከታተሉኝ በጣም አመሰግናለሁ። ባይ